አብርሽ እንግዲህ ትላንትና በሩታ ፍቅር አብዷል። እንግዲህ በግድ ቅፍ አደረጋት። እንግዲህ ቅፍ ሞጭጭ እኮ ነው ያለባት። ኧረ ጌታው ትዕግስቱ ስጠች። ኧረ አብርሽ እንደው መጨረሻ ላይ ያደረገውን አክት አይተችል እንዴ? በግድ ሩታም እኮ ትወዳለሽ። አትዋሽ ሩታዬ፣ ተይ እንጂ ተረጋግተሽ እኮ ሁለቱ ዘመዶችሽ ከሄዱ በኋላ እኮ በፍቅር አይን ስታይ ነበረ። መጀመሪያ እንጣጥ ስትል ነበረ። መጨረሻ ላይ ተረጋግታ በስራ ስታወራ ነበረ። እና ትላንትና ደግሞ ሩታ ትክክል ናት አላችሁኝ። በምንድን ነው ትክክል? እኔ እኮ አብርሽ እንደዛ መናገሩ ትክክል ነው አላልኩም። ትክክል ነው አላልኩም፣ አልደግፍም። ግን እኔ የተረዳሁት ሩታ የምታወራ ያንዳንዱን ቃላቶች ነው እኔ የምረዳው። አይዘዌ እሳ የወራችሁ ትክክል አይደለም በጭራሽ። ሴት ልጅ ናት። ሴት ልጅ በነገራችን ልረጋ ስትል፣ በተለይ ደግሞ ስፔሻሊ ከወለደች በኋላ ረጋ ስትል ያምራ ሴት ልጅ። እሷ እኮ የሌለ በቃ ቂጦን ወደዚህ ታደርጋለች ምናምን። አክቶ አልተመቸኝም። በቃ እንዲህ ጥላቻ እኮ አይደለም ውዶቼ፣ እንዲህ ስለምወዳትም ነው። አስተያየት በተናገረች ቁጥር ነው ምንድን ነው በተናገረች ቃላቶች ነው ትክክል አይደለችም። ለአብርሽ የምትመልሰው መልስ ዘመዷ ላይ ተደርባ፣ ዘመድውን የምናውቀው ነገር የለም የሚዲያ ዘመድ ማለት ነው። እና ይሄ ነው ሌላቸው የፈለግኩ እንጂ ሩታ ጥፋተኛ ነው ያልኩ ንግግሯ ነው ጋይዝ፣ ገባችሁ? ንግግሯ ነው እንጂ እሷ ትክክል አይደለችም። ሌሎን የፈለገች የማምጣት መፍታላት። አንድ ባለትዳር ሴት ዘመድ ይመጣል፣ ጓደኛ ይመጣል፣ ገባችሁ? ግን ይሄ ደግሞ ነገሩን ለማባባስ ነው። ይሄን ማትረዱ ማለት ነው። ለምን መሰላችሁ? ሲሰማጣ ነው እንጂ በስነስርዓት ልጁን አይቶ በፍቅር አይደለ እዛ ውሎ የሚመለሰው። ሩታም ተናግራለች። ይሄ ከመጣ ደግሞ ነገሩ የበለጠ ያከራል ማለት ነው ዶቼ፣ ገባችሁ? አብርሽና ሩታ ማል ያለው እየበለጠ ደግሞ እየሰፋ ነገሩ ጸብ እንዲሆን ያደርጋል። ገባችሁ አይደለን? ጭራሽ እኮ ማለት ነው ደግሞ በይቃጣላሉ። የቁሳቁስ ችግር የለበት ማለት ሩታ እኮ አላወጣሽማ፣ እኔ ቆንጆ ብር አላወጣሽበትም እኮ ለዛ ነው ምንም ደንታ የሌለሽው ላይ ቃ ማለት ነው። ብርሽ አልወጣም፣ የመዳም ቅመሞች ነው ያወጣው። ይሄ ነው እውነታ። ሩታ ብሯን አውጥታ ብትገዛ ላይቃ ተሳሳ ነበር። ገባችሁ አይደለ? እንዲህ ሶፋ ብትሉ፣ ቲቪ ብትሉ፣ አልጋ ብትሉ፣ ምንድነው ፍሪጅ ብትሉ የመዳም ቅመሞች ነው የገዙት። ሩታና አብርሽ ያወጡ አንድ ነገር የለምና ጭራሽ አብርሽ ደግሞ በአደባባይ ሮቤል ሌባ አለ ማለት ነው። ይሄ ማለት አልነበረበትም። እሱን አልደግፍም። ከዛ ውጭ ግን ሩታ ያጠፋችው ምንድነው? ንግግሯ ትክክል አይደለም። የምትመልሰው መልስ ንቀት። ሩታ እናውቃለን እኮ ገና አብርሽን አፍቅሬያለሁ ብላ ስትመጣ ነው የምናውቀው አይደለም። በሷ ሴትነታ ነው ያከበርናት የወደድናት። ከዛ ውጭ ግን ሌላ ምንም ያደረገችው ነገር ኖሮ አይደለም። ጀግና የሚያስብልም ስራ ሰርታ አይደለም። ጀግና ደግሞ ማለት ጥንካሬው እንደ ቪዲዮ ጥንካሬ፣ አዎ ጠንካራ ናት ምናምን። ከዛ በዘለለ ግን ጀግና የሚባሉ ለሀገር መሳውነት የከፈሉ ነው ባይዘው ያላወቃችሁ ማለት ነው። ሩታ በህይወቷ ጠንካራ ልትሆን ትችላለች። ጠንካራ መሆን አለባት ሴት ልጅ ሲጀመር። ምንም ይምጣ ምንም ፈተና ይምጣ ማለፍ አለባት። ገባችሁ አይደለም? ምንም ነገር ራሷን ካሳመነች ጠንካራ ሆና ማለፍ ትችላለች። ከዛ ውጭ ግን ጀግና ከምትሉ ሩታ ይሄ ትክክል አይደለም። ተረጋጊ። የምታውሪ ቃላቶችሽ ተጠንቀቂ። እሱን ባለጌ ያለች የልጁ አባት ነገስ ልጁ አይም እንዴ? ተው እንጂ። እና ይሄ ነው እንጂ ሙሉ ለሙሉ ሩታ ጥፋተኛ ናት አላልኩም። ተረጋግታ ማውራት ትችላለች። ተደርባ አብርሽን ከምትሳደብ ማዩን ቃላቶች ማዩ ሙድ ስትይዝበት የነበረው እሱ ትክክል አይደለም ነው እንጂ እኮ ምንም ገባችኋል? እንደውም እኔ ከበደለች ሴት ጎን ነው ሞኑ። እግዚአብሔር ምስክሬን። ግን ሩታ ተበደለችው ነገር የለም። ምንድነው ስራ እየሰሩ ነው ልጆቹ፣ አብሮ ናቸው። ዝም ብላችሁ አትቀድዱም፣ አታውቁ ነገር ማለት ነው። ምን ሆናችሁ ነው? ከመቼ ነው ባልና ሚስት ተፋቶ እንደዚህ እንደፈለገ ያቀፋት የፍቅር የኔ ቆንጆ እያላት? ሞኝ ናችሁ እንዴ እናንተ? ምንድነው ወድሻለሁ ያላት የኔ ቆንጆ ያላት ከመቼ ነው? እንዴታው እንጂ አንድ ሴት ከተፋታች በኋላ ጀምር ጸበኛ ናት። ልጁን ላይ ይችላል። ከዛ ውጪ ግን እንደዚህ አላውቅም። እና
እኔ ጥላቻ የለብኝም ለሩታም ለማንም ውዶች። እሺ ወዳቸዋለሁ። ላይክ ሰብስክራይብ አድርጎ አመሰግናለሁ።